ለመመከት አዲስ አበባን የመጨረሻው የህልውና ምሽግ አድርጓታል። ከተማዋን በጀነራሎች መምራት በድንገት የከተማ ውጊያ ቢቀሰቀስ ወይም ሰርጎ ገቦች ቢገቡ ፖሊስ ወዲያውኑ ወደ ተዋጊ ጦረኛ እንዲቀየር ለማድረግ ነው። አዲስ አበባ አሁን ላይ በካሜራዎችና በቴክኖሎጂ ብቻ ሳይሆን በከባድ መሳሪያ የታጠቁ የሪፐብሊካን ጋርድ አባላትና ልዩ ኃይሎች የሚርመሰመሱባት የጦር ቀጠና ሆናለች። ይህ የጄኔራሎች ሹመት ደግሞ እነዚህን የተለያዩ የታጠቁ ኃይሎች በአንድ ወታደራዊ እዝ ስር አቀናይቶ ለመምራት ታስቦ የተደረገ ነው። ሶስተኛ፣ የስነ ልቦና ከበባና የማስፈራሪያ ስልት። አዲስ አበባን በወታደራዊ አይን የማየት ሌላኛው ፍላጎት ነዋሪውን በስነ ልቦና ረገጥ አድርጎ መያዝ ነው። አንድን ከተማ ወታደራዊ መኮንን ሲመራው ሕዝቡ የሚያየው አገልጋይ ፖሊስን ሳይሆን አስፈሪ ጦርን ነው። ይህም ማንኛውም አይነት የሲቪል ተቃውሞ፣ የሰላማዊ ሰልፍ ጥያቄ ወይም የፖለቲካ ንቅናቄ ገና ሳይጀመር በእንጭጩ እንዲቀጭ ለማድረግ የሚረዳ የማስፈራሪያ ዲፕሎማሲ ነው። መንግስት የከተማዋን ዲፕሎማሲያዊ ገጽታ መስዋዕት በማድረግ ጭምር ስልጣኑን ለማስጠበቅ ሲል አዲስ አበባን ወደ ለበጣ ወታደራዊ አስተዳደር ቀይሯታል። አራተኛ፣ የውስጥ መፈንቅለ መንግስት ስጋት። በመንግስት መዋቅር ውስጥ ያለውን አለመተማመን ለመቅረፍ አዲስ አበባን የታመኑ የወታደር መሪዎች መቆጣጠራቸው ለአብይ አህመድ የደህንነት ዋስትና ነው። ከተማዋ የሁሉንም የጸጥታ መዋቅሮች ቁንጮ የያዘች በመሆኑ እዚህ ቦታ ላይ የሚቀመጥ ሰው የጦር መኮንን መሆኑ ከውስጥ ሊነሳ የሚችልን ማንኛውንም ተቃውሞ በቅጽበት ለመቆጣጠር ያስችላል። በአጠቃላይ አዲስ አበባን በወታደራዊ አይን የማየት ፍላጎት መንግስት ካለበት የከበባ ውስጥ ነኝ ስነ ልቦና የመነጨ ነው። ከተማዋን ከዓለም አቀፍ የሰላም መዲናነት ወደ ወታደራዊ ኮማንድ ፖስትነት በመለወጥ ማንኛውንም የለውጥ አየር በኃይል ለመገደብ የተዘረጋ ወጥመድ ነው። የሦስቱ አቅጣጫዎች ስጋት ኤርትራ፣ ትግራይና ፋኖ። የአብይ አህመድ አገዛዝ አዲስ አበባን በወታደራዊ ኮማንድ ፖስት መዋቅር ውስጥ ለማካተት የወሰነው ውሳኔ ከመንበረ ሥልጣኑ ጀርባ ካለው የከበባ ውስጥ ነኝ ስነ ልቦና የሚመነጭ ነው ብለናል። አገዛዙ በአሁኑ ወቅት ከሦስት አቅጣጫዎች የሚመጡበትን ወታደራዊና ፖለቲካዊ ማዕበሎች ለመቋቋም ከተማዋን እንደ መጨረሻው የጦር ምሽግ አድርጎ መቁጠሩ ግልጽ ነው። ይህ የሦስቱ አቅጣጫዎች ስጋት ኤርትራ፣ ትግራይና ፋኖ የአዲስ አበባን የጸጥታ መዋቅር በጀነራሎች እጅ እንዲወድቅ ያስገደዱ ዋና ዋና ምክንያቶች ናቸው። የፋኖ ግፊትና የመሃል አገር ስጋት። የአማራ ፋኖ ኃይሎች በክልሉ እያደረጉት ያለው መጠነ ሰፊ እንቅስቃሴና ወደ መሃል ሀገር እያደረጉት ያለው ስልታዊ ግፊት ለመንግስት ቀዳሚው ስጋት ነው። ፋኖ የአዲስ አበባን ሰሜናዊና ሰሜን ምዕራብ አዋሳኝ አካባቢዎች በተለይም የሸዋ ግንባርን ተጠግቶ መንቀሳቀሱ መንግስት አዲስ አበባ በየትኛውም ሰዓት ልትወረር ትችላለች የሚል
ስጋት እንዲያድርበት አድርጓል። ሌተናል ጄኔራል አስራት ዴኔሮን የመሰሉ ወታደራዊ መኮንኖች በከተማዋ ፖሊስ ላይ መሾማቸው ከተማዋን ከውጪ ከሚመጣ የደፈጣ ጥቃት ለመከላከልና በከተማዋ ውስጥ ሊኖሩ የሚችሉ የፋኖ ደጋፊዎችን በጠላትነት ፈርጆ ለማጽዳት የታለመ ነው። ይህም አዲስ አበባን ከሲቪል መስተጋብር ይልቅ ወደ ተጠንቀቅ ወታደራዊ ቀጠናነት ቀይሯታል። የኤርትራ የማይታወቅ ስልታዊ እርምጃ በአስመራና በአዲስ አበባ መካከል ያለው ግንኙነት ከወዳጅነት ወደ ፍጹም ጥርጣሬና የጦርነት አፋፍ ከተሸጋገረ ሰነባብቷል። መንግስት የኤርትራ ጦር ከፋኖ ጋር ያለውን ግንኙነት እንደ ትልቅ ስጋት የሚመለከተው ሲሆን የኤርትራ ወታደራዊ አቅም ደግሞ በአየርም ሆነ በምድር አዲስ አበባ ሊፈታተን እንደሚችል ያውቃል። ይህንን ስጋት ለመመከት አዲስ አበባን በወታደራዊ አይን ማየትና በጀነራሎች መምራት በድንገት ከኤርትራ ጋር ጦርነት ቢቀሰቀስ ከተማዋን እንደ ስልታዊ የመከላከያ እዝ ለመጠቀም ታስቦ ነው። ጀነራል አስራት ዴኔሮ ቀደም ሲል በመከላከያ የደህንነትና የመረጃ ዘርፍ የነበራቸው ልምድም ከኤርትራ ሊሰነዘር የሚችለውን የስለላና የደህንነት ስጋት ለመመከት እንደ መከላከያ ጋሻ ተወስዷል። የትግራይ ኃይሎች ዳግም ማንሰራራትና የውስጥ ሽኩቻ ምንም እንኳን የፕሪቶሪያው ስምምነት ቢኖርም በትግራይ ኃይሎችና በፌዴራል መንግስቱ መካከል ያለው ግንኙነት አሁንም በጥርጣሬ የተሞላ ነው። በትግራይ ክልል ውስጥ ያለው ወታደራዊ ዝግጅትና የሰራዊቱ ብዛት እንዲሁም ከኤርትራና ከፋኖ ጋር ሊፈጠር የሚችል የጥቅም መጋራት መንግስትን ክፉኛ አስግቶታል። አዲስ አበባን በወታደራዊ መኮንኖች ቁጥጥር ስር ማዋል በትግራይ በኩል ሊመጣ የሚችለውን ማንኛውንም አይነት ድንገተኛ ወታደራዊ እርምጃ ወይም የፖለቲካ ጫና ለመቋቋም የሚያስችል ቅድመ ዝግጅት ነው። የሦስቱ ኃይሎች ጥምረት ስጋት የአብይ አህመድ ትልቁ ፍርሃት እነዚህ ሦስት ኃይሎች ኤርትራ፣ ትግራይና ፋኖ በአንድ ወቅትና በአንድ ዓላማ መንግስትን ለመጣል ሊሰለፉ ይችላሉ የሚል ነው። ይህ የሦስት አቅጣጫዎች የከበባ ስጋት አዲስ አበባን ከኢትዮጵያ ነጥሎ እንደ አንድ ራሷን የቻለች ወታደራዊ ደሴት እንድትታይ አድርጓታል። ከተማዋን በጀነራሎች መምራትና ወታደራዊ ፖሊስ ማጠር እነዚህ ሦስት ኃይሎች ወደ መሃል ሀገር በሚያደርጉት ጉዞ አዲስ አበባን እንደማይቆጣጠሯት ለማረጋገጥ የተጠለቀ የሕልውና ቆብ ነው። በአጠቃላይ አዲስ አበባ አሁን ላይ የምትገኘው በሦስት እሳት መሃል እንደመሆኑ መንግሥት ከተማዋን ከዲፕሎማሲያዊ ማዕከልነት ወደ የመጨረሻ መከላከያ ግንብ ቀይሯታል። የጀነራሎች ሹመትም ይህንኑ የጦርነት ዝግጅትና የከበባ ስነ ልቦና በይፋ የሚያረጋግጥ ወታደራዊ እርምጃ ነው። የዲፕሎማሲያዊ ውድቀትና የነዋሪው ስጋት አዲስ አበባን በጀነራሎች የሚመራ የጦር ሰፈር የማድረግ ሂደት ከተማዋ ለዘመናት የገነባችውን ዓለም አቀፍ ገጽታ የሚያፈርስና ነዋሪዎቿን ለክፉ ስጋት የሚያጋልጥ ነው። ይህ ስልታዊ ለውጥ የሚከተሉትን መራር አንድምታዎች ይዟል። የዲፕሎማሲያዊ መዲናነት ማክተም። አዲስ አበባ የአፍሪካ ህብረት መቀመጫና የዓለማችን ሦስተኛዋ የዲፕሎማቶች መዲና መሆኗ ይታወቃል። ሆኖም ከተማዋን በወታደራዊ መኮንኖች መቆጣጠር
ለዓለም አቀፉ ማህበረሰብ የሚሰጠው መልእክት ኢትዮጵያ በከፍተኛ የጸጥታ ቀውስ ውስጥ ነች የሚል ነው። የውጭ ዲፕሎማቶችና ዓለም አቀፍ ተቋማት በፖሊስ ፋንታ በከፍተኛ ጀነራሎች የሚመራ ከተማ ውስጥ መኖራቸው ለደህንነታቸው ዋስትና እንደሌለና በማንኛውም ሰዓት የጦርነት ቀጠና ሊፈጠር እንደሚችል ማረጋገጫ ይሆንባቸዋል። ይህም አዲስ አበባን ከዲፕሎማሲያዊ ማዕከልነት ወደ ተከበበች ከተማ ዝቅ ያደርጋታል። ቀስ በቀስም ተቋማት መቀመጫቸውን ወደ ሌላ የተረጋጋ የአፍሪካ ሀገር እንዲቀይሩ ግፊት ያደርጋል። የሲቪል አስተዳደር መፈራረስና የሰብአዊ መብት ረገጣ አንድን ከተማ ወታደራዊ መኮንኖች መምራት ማለት የሕግ የበላይነትን በትዕዛዝ የበላይነት መተካት ነው። በጀነራል አስራት ዴኔሮ የሚመራው የከተማዋ ፖሊስ እንደ ወታደራዊ መዋቅር ስለሚታይ ለነዋሪው ሲቪል መብቶች ደንታ የለውም። ይህም የዘፈቀደ እስራት፣ ማንኛውም በፖለቲካ የተለየ አመለካከት ያለው ዜጋ የከተማዋን ጸጥታ ያናጋል በሚል ወታደራዊ ፍርድ ቤትና አሰራር እንዲዳኝ ያደርጋል። የእንቅስቃሴ ገደብ፣ ከተማዋን በወታደራዊ ፍተሻዎች ማጠር የነዋሪውን የዕለት ተዕለት እንቅስቃሴ ከመገደቡም በላይ ፍርሃትና ጭንቀትን የከተማዋ መታወቂያ ያደርጋል። የኢኮኖሚ ውድቀትና የኢንቨስትመንት ስጋት፣ ወታደራዊ አስተዳደር ባለበት ከተማ ውስጥ ነፃ የንግድ እንቅስቃሴ ሊኖር አይችልም። አዲስ አበባን እንደ ወታደራዊ ምሽግ ማየት የውጭ ኢንቨስተሮች ካፒታላቸውን ይዘው እንዲሸሹ ያደርጋል። ጦርነትና ወታደራዊ ሹመት ባለበት አካባቢ ገበያ አይኖርም። ይህም የኑሮ ውድነቱን ይበልጥ ያባበሰዋል። ከተማዋ የንግድ ማዕከልነቷ ቀርቶ ለሰራዊት ስንቅና ትጥቅ ማከማቻነት የምታገለግል ደረቅ የጦር ቀጠና ትሆናለች። የነዋሪው የህልውና ስጋትና የውስጥ ፍንዳታ መንግሥት አዲስ አበባን በጀነራሎች በማጠር ሰላም አረጋግጫለሁ ቢልም በሕዝቡ ውስጥ ያለው ብሶትና ጭቆና ስሜት ግን ወደ የተቀበረ ቦምብነት እየተቀየረ ነው። ወታደራዊ ኃይል ለጊዜው ጸጥታን ሊያስከብር ቢችልም የሕዝብን የፍትሕና የዲሞክራሲ ጥያቄ ግን ሊመልስ አይችልም። ይልቁንም ይህ የወታደር ከተማ የማድረግ ፍላጎት በሕዝቡና በመንግሥት መካከል ያለውን ገደል በማስፋት ለወደፊት ከፍተኛ የውስጥ ዓመፅና ፍንዳታ መንገዱን እያመቻቸ ነው። ማጠቃለያና የመፍትሄ አቅጣጫዎች። የአብይ አህመድ አገዛዝ አዲስ አበባን በጀነራሎች አፈሙዝ ስር የማዋል ስትራቴጂ የጥንካሬ ሳይሆን የሕልውና ስጋት የመጨረሻው ጫፍ ላይ መድረሱን የሚያበስር ክስተት ነው። ከተማዋን ወደ ወታደራዊ ሰፈር የመቀየር እርምጃ መንግሥት ከሕዝብ ይልቅ ጦርን፣ ከውይይት ይልቅ ድብደባን፣ ከዲፕሎማሲ ይልቅ የስለላ መረብን መምረጡን ያሳያል። ይህ ደግሞ አዲስ አበባን በሦስት አቅጣጫዎች ከኤርትራ፣ ከትግራይና ከፋኖ ከሚመጣበት ወታደራዊ ግፊት ለመከላከል የታለመ የፍርሃት ምሽግ ነው። ሆኖም ታሪክ እንደሚያስተምረን የሕዝብን የፍትሕና የነጻነት ጥያቄ በወታደራዊ አፈሙዝ ለመገደብ መሞከር የፍንዳታውን ኃይል ከማፋጠንና አገዛዙን ይበልጥ ገደል ውስጥ ከመክተት ውጪ የሚያመጣው ዘላቂ ሰላም የለም። ይህንን አምባገነናዊ አካሄድ ለመቀልበስና አገዛዙን ወደ ማብቂያው ለማድረስ የሚከተሉት ስልታዊ የመፍትሄ አቅጣጫዎች ወሳኝ ናቸው። የተቀናጀ የሲቪል እምቢተኝነትና የከተማ ንቅናቄ። ወታደራዊ ኃይል ሊቆጣጠረው የማይችለው ትልቁ መሳሪያ የሕዝብ አንድነትና
ያልተቆራረጠ የሲቪል እምቢተኝነት ነው። የአዲስ አበባ ነዋሪ አገዛዙ በከተማዋ ላይ የዘረጋውን የፍርሃት ድባብ ሰብሮ በመውጣት በመረጃ ልውውጥ፣ በኢኮኖሚ ማዕቀብና ስልታዊ በሆኑ የተቃውሞ መንገዶች የከተማዋን ወታደራዊ መዋቅር ማስጨነቅ ይኖርበታል። ጀነራሎች ከተማዋን ሊመሩ የሚችሉት ሕዝቡ ትዕዛዛቸውን ተቀብሎ በዝምታ ሲገዛ ብቻ በመሆኑ ይህንን ዝምታ በስልታዊ እምቢተኝነት መስበር ቀዳሚው ተግባር ነው። ስልታዊ ግፊት ከሦስቱም